ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ጤና ይስጥልን ውድ የምጽአቱ አዋጅ ነጋሪ አድማጮቻችን እንዴት ውላችኋል? ዛሬ እንግዲህ ዕለቱ ማክሰኞ ነው። በዚህ በማክሰኞ ዕለት ደግሞ እንዲሁ ደግሞ የዕለቱን መረጃና መልእክት የሚያቀርብልን ፓስተር አለማየሁ መስመር ላይ ይገኛል። ፓስተር አለማየሁ እንግዲህ ለአገልግሎት ለአዲስ አበባ ለቀናት እንግዲህ ወጣ ብሏል። ሲመለስ እንግዲህ እንደተለመደው ሪፖርቱን የሚያቀርብልናል። እንዲሁም ደግሞ ጠራ ባለ ድምፅም ደግሞ ስቱዲዮም ገባ ብለን የምንቀረጽበትም ሂደት ይኖራል። አንዳንድ አድማጮቻችን የዚህ የስልክ ድምፅ ጥራት ተቸግረናል ብላችሁ ስላላችሁ የስልክ ድምፅ ስለሆነ ይህንን ከግምት ውስጥ እንድታስገቡልን እንፈልጋለን። ለተፈጠረውም የድምፅ ጥራትም ይቅርታ እንጠይቃለን። አሁን ግን በቀጥታ ወደ ፓስተር አለማየሁ ይዣቸው ሄዳለሁ። ከዚች መሸጋገሪያ በኋላ ተመልሼ እመጣለሁ። ይልቃል አስራት ነኝ ከምጽአቱ አዋጅ ነጋሪ አገልግሎት። እንዴት ዋልክ ፓስተር? እንደምን ዋልክ ወንድም ይልቃል? እግዚአብሔር ይመስገን። እንግዲህ ሰንበት አልክ ከአዲስ አበባ ከወጣ ቢሆንም ያው ስትመለስ ደግሞ ያለውን ሐሳብ ታካፍለናለህ። ለአሁን ግን የዓለማችን ወቅታዊ ጉዳዮች ምን ደረጃ ላይ ደርሷል በሚለው ዙሪያ እንግዲህ ካንተ እንጠብቃለን መረጃ። በቀጥታ ወደዛ እንሄድ። እንግዲህ የዓለማችን የስጋት ምንጭ ከሆነው አንዱ በአሁን ላይ በጣም ከፍተኛ ጦርነት እየተካሄደ ያለበትም የዩክሬንና የራሽያ ጦርነት በዓለም ላይ አዲስ መልክ ይዞ መምጣቱ ነው ለየት የሚያደርገውና አሁንም ድረስ ያላበራውና የበቀል እርምጃው እየቀጠለ መሄዱ ምናልባት ዩክሬንን የመጠቅለል ሀሳብ አላት የሚለውን ጥያቄ እያጫረ መጥቷል። እንግዲህ ምንድነው ዶናልድ ትራምፕ አንድ ነገር ተናግረዋል። ምንድነው የተናገሩት? በዝምታ እየተመለከቱ ነው አሁን ላይ ዶናልድ ትራምፕ። ዘለንስኪ ራሱ ተንኩሶ ነው ይህንን ውድመት ያመጣውና ይቻለው የሚል አይነት ንግግር የተናገሩት። ሌላው ምንድነው በዚህ ጦርነት ድርድሩ እንግዲህ ተቋርጧል። ይደረጋል ተብሎ እየተጠበቀ ነበረ። ምንድነው ዶናልድ ትራምፕ ከመሰራጨት የሚሆን እንግዲህ ድርድሩን ያስጀመሩት እሳቸው ናቸው። ይሄ ድሮ ሰፈር ውስጥ የምንለው አለ አይደለ? ይዋጣላቸው የምንለው እና ምንድነው ያሉት? ሲደክማቸው ወደ ድርድር ይመጣሉ ብለዋል። ሲደክማቸው ማለት እንግዲህ ምንድነው ጦርነቱ ከበድ እያለ ሲሄድ ማለት ነው። የሆነ ቦታ በራሱ ጊዜ ያቆማል ነው። ግን አሁን ራሽያ ወደ ኪየቭ በአራት አቅጣጫ የምታደርገው እንቅስቃሴ እየቀጠለች ነው። ጦርነቱ ለዩክሬን በጣም ከብዷታል። ራሽያ አንድ ጥያቄ አቅርባ ነበር ለ3 ቀን ሬሳ ለማንሳት ወታደሮቿ ቶክስ እናቁም የሚል ጥያቄ አቅርባ ነበረ። ነገር ግን በዩክሬን በኩል ተቀባይነት አልተገኘም። እንግዲህ በአዲሱ ግንባር በሲማ ግንባር በኩል ግዛት እየያዘች ነው ራሽያ የመጣችው። በጣም እየተስፋፋ መጥቷል በዛ በኩል። በሌሎችም እንግዲህ የድሮኑ የሚሳኤሉ የአውሮፕላን ድብደባው ቀጥሏል እና ይሄ በእንዲህ እንዳለ
እንግዲህ ራሽያ አዲስ የድርድር ስምምነት አቅርባለች። ይህንን አዲስ የድርድር ስምምነት ለዩክሬንም ለና አሜሪካም ልካለች። ይህ አዲሱ የራሽያ ስምምነት ከበፊቱ ብዙም የተለየ ባይኖረውም ነገር ግን አንዳንድ የተጨመሩበት ነገሮች አሉ። አራቱም ግዛቶች የራሽያ ግዛት መሆናቸውን ዩክሬን እውቅና እንድትሰጥ ነው አንዱ የድርድሩ ሀሳብ። ከአውሮፓ ጋር ያላትን ወታደራዊ ግንኙነት እንድታቆም የሚል ነው። የኔቶ አባል ሀገር መሆኑ እንደማትሆን እውቅናና ፊርማ ታስቀምጥ የሚል ነው። አራተኛው የወታደሮቿ ቁጥር ከ40,000 እንዳይበልጡ መደረግ አለበት የሚል ጉዳይ ነው ራሽያ ያነሳችው። በዚህ መደራደር እንችላለን ነው እንግዲህ ዩክሬን እስከዛሬ የምትለው ያው 30 ቀን የተኩስ አቁም ስምምነት ሊደረግ ብቻ የሚለውን ነው። ይህንን የድርድር ሀሳብ እንግዲህ ዶናልድ ትራምፕ ወይም ደግሞ አሜሪካኖቹ አደራዳሪ የሆኑት ምን እንደሚመልሱ ባይታወቅም ይህንን የአዲስ የመደራደሪያ ሀሳብ አቅርባለች። ነገር ግን አንዳንድ የፖለቲካ ተንታኞች የሚሉት ምንድን ነው ራሽያ ዩክሬንን የመጠቅለል ሀሳብ ስላላት በዚህ ድርድር ሀሳብ ዩክሬን እንደማትስማማ ስለሚያውቁ ያቀረቡት ስልት አዲስ የጦርነት ስልት ነው ብለው እየተናገሩ ነው ያሉት። ይሄ ብቻ አይደለም፣ የአውሮፓ ሀገራት ይህንን የድርድር ሀሳብ ዩክሬን እንዳትቀበል ከኋላ ግፊት እያደረጉ ነው ያሉት። ነገር ግን አሁን ላይ እየተጎዳ ያለው ደግሞ የዩክሬን ሕዝብ ነው። በጦርነቱም እያለቀ ያለው የዩክሬን ሕዝብ ነው። ጦርነቱ እንግዲህ ከዕለት ዕለት ቢያንስ በ2 በ3 በ4 ኪሎ ሜትር በላይ የሚሆን ግዛት እየወሰደች ነው ያለችው ራሽያ። አንዳንዶች ደግሞ ይህንኑ ድርድር ሀሳብ ተቀብላ ቁጭ ብላ ብትደራደር ይሻላታል የሚል ነው። እንግዲህ ከነዚህ አራቱ ግዛቶች ሙሉ ለሙሉ ጠቅለላ ያዘቻቸውም። አንዳንድ ቦታ 10% ይቀራታል፣ አንዳንድ ቦታ 15% ይቀራታል። ይሁን እንጂ እነዚህ የቀሯትን ፐርሰንት ዩክሬን ለቃ ትውጣ ነው አሁን ራሽያ እያለች ያለችው። እና ግን በጣም የሚገርም ጦርነቱ እጅግ ዘግናኝ፣ ቀፋፊ፣ ከሰማይ ላይ ሚሳኤል እንደ ዝናብ ሲወርድ ማየት እንዴት ከባድ እንደሆነ አስበው። እንግዲህ ምንድነው አሁን የብዙ ሀገራት ስጋትና የብዙ ሰዎች ስጋት ይሄ ጦርነት ባጭሩ አሁን ባለበት ሁኔታ መቆም የማይችል ከሆነ አውሮፓን ይውጣል ብለው እየተፈራ ነው ያለው። በእርግጥም የአውሮፓ ሀገሮች ያው ከዚህ በፊት ተናግረናል፣ አሁንም በስጋት ላይ ነው ያሉትና እንግዲህ በጣም የሚገርም ከጀርባ መሰሪ ስራ ይሰሩና በፊት ለፊት ደግሞ ምንድነው ራሽያ ታቁም፣ በቃ ይቁም፣ ይደራደሩ ይላሉ። እና ይሄ ተግባራቸው ትንሽ አደገኛ ነው። ስለዚህ እንግዲህ እግዚአብሔር ለእኛ ይረዳናል። ምክንያቱም የተጻፈው ስለሆነ የሚሆነው የተጻፈውን የሚከለክል ማንም ስለሌለ ማንም ማስቆም ስለማይችል እና የተጻፈው ነገር ደግሞ ሊፈጸም ግድ ስለሆነ እነዚህ ነገሮች በአሁን ላይ እያየናቸው ነው ያሉት። እና እንግዲህ እግዚአብሔር ደግሞ ምድሪቱን ዓለምን ለአውሬው አሳልፎ እንደማይሰጠን እኛ እናምናለን። እና ግን አሁን ያለው የዓለም ሁኔታ ድሮ አንድ ቀን ተናግረው ነበረ፣ ይህ የፍጻሜው ጦርነት ነው የሚል የኮሚኒስቶች መዝሙር ነበረ። በእርግጠኝነት የምታየው እሱን ነው። ይህ የፍጻሜው ጦርነት ነው የሚለው እሱን ነው የምታየው አሁን ላይ የምታየው። እና የኮሚኒስቶች ትንቢታዊ መዝሙር ማለት ነው።
ትንቢታዊ መዝሙር ነው። ይሄ የፍጻሜው ጦርነት ነው ይላል። የፍጻሜው ጦርነት ነው ማለት ነው የዓለም ፍጻሜ ማብቂያ ነው ነው እና አሁን ላይ የፍጻሜው ጦርነት እየታየ ነው ያለው። እንግዲህ ሁሉን በአንድ ምሽት ማቅረብ ስለማንችል ነው እንጂ ሁሉም በአንድ ምሽት ማቅረብ ብንችል መካከለኛው ምስራቅ፣ የገልፍ ሀገራት አካባቢ ያለው፣ የቀይ ባህር ጋር ያለው፣ ፓሲፊክ ኦሽን ያለው፣ ሰሜን ኮሪያ እና ደቡብ ኮሪያ ጋር ያለው፣ አፍሪካ ውስጥ ያለው ትርምስ፣ በእኛም በአካባቢ በቀይ ባህር ያለው የሚሸተውን ነገር ስታይ በጣም ትንሽ ከበድ የሚል ነገር አለ። እስቲ አንድ ቃል እንመልከት። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 1 በዚህ በመጨረሻው ዘመን ከጦርነት ባሻገር የሚከሰተውን ነገር እዚህ ክፍል ላይ እንመለከታለንና ነገር ግን ሐሰተኛ ነቢያቶች ደግሞ በሕዝቡ መካከል ነበሩ፣ እንዲሁም በመካከላቸው ደግሞ ሐሰተኛ አስተማሪዎች ይሆናሉ። እነርሱም የዋጃቸውን ጌታ እንኳን ክደው የሚፈጥነውና ጥፋት በራሳቸው ላይ እያሰቡ የሚያጠፋ ኑፋቄን አሾልከው ይጋባሉ ይላል። እንግዲህ በዚህ በመጨረሻው ዘመን አንዱ በስፋት ከዚህም በኋላ ቤተክርስቲያን መጠበቅ ያለባት የስህተት አስተምሮትና የሐሰተኛ ነቢያቶች ጉዳይ እየጨመረ የሚመጣ መሆኑን ማየት መቻል አለባቸው። እንግዲህ ይሄ የዘመን ፍጻሜ አንዱ ምልክት ጌታ ኢየሱስ ክርስቶስም በማቴዎስ ወንጌል ላይ ምዕራፍ 24 ላይ የተናገራቸው ነገሮች ናቸው። እነዚህ እንግዲህ የሐሰተኛ አስተማሪዎች ጌታ እንኳን የዋጃቸውን የሚፈጥን ጥፋት በራሳቸው ላይ እየሳቡ የሚያጠፋ ኑፋቄን አሾልከው ያገባሉ። አሾልከው በቤተ ክርስቲያን ውስጥ በተመረጠችው በክርስቶስ ኢየሱስ ቤተ ክርስቲያን ውስጥ በሙሽራይቱ ውስጥ ይህንን ትምህርት አሾልከው የሚያስገቡ ናቸው እና በጣም ጥንቃቄ የሚያስፈልግበት ዘመን ቢኖር ይሄ ዘመን ነው። በክርስቶስ ኢየሱስ ስም ነው የሚመጡት፣ በስሜ ይመጣሉ ስላለ በሱ ስም የመጣ ሁሉ እውነተኛ ነው ማለት አይደለም። ለዚህ ነው ከእግዚአብሔር ቃል ጋር በመጣበቅና ነገር መንፈስን በመመርመር በመለየት የእግዚአብሔር የሆነውን ብቻ እንድንቀበልና እግዚአብሔር ያልሆነውን ደግሞ ማስወገድ እንድንችል እግዚአብሔር እንዲረዳን ያስፈልጋል። እና እነዚህ ነገሮች እጅግ አደገኛ ናቸው። ዛሬ በስልጠናው ላይ አንዳንድ ነገሮች እነሱ ነበረ ስለ ስህተት አስተምሮት ኢቨን በዛ በጳውሎስ ጊዜ እንኳን ጳውሎስን እንዴት ያሸግሩት እንደነበረና እንዴት የኤፌሶንን ቤተ ክርስቲያን ሌሎችንም ገላትያንም ቤተ ክርስቲያን እንዴት ያስጠነቅቅ እንደነበረ ገላትያ ምዕራፍ 3 ላይ ስትመለከት ክርስቶስ በልባችሁ እንደተሳለ አልነበረምን? ማን አዚም አደረገባችሁ ይላል። ጀስት አዚም አደረገባችሁ። ሰዎችን ወደ ኋላ የሚመልስ አፍቅሮተ ነዋይ የሚያሳይ ከእግዚአብሔር የሚያፋታ ከምድር ላይ የሚያጣብቅ የስህተት ትምህርቶች ምልክቶች ናቸው እነዚህ። እግዚአብሔርን የሚያቀሉ በቃ ያቀለዋል እግዚአብሔርን። ታውቃለህ፣ እግዚአብሔርን ቅልል ያደርጉብሃል። በእግዚአብሔር ፊት በመፍራትና በመንቀጥቀጥ እንዳትመላለስ የሚያደርግ የኑፋቄ ትምህርቶች ናቸው። ይህ ዛሬ በምድራችንም አለ። ስለዚህ ቅዱሳን ወገኖች ነገርን ሁሉ ከስሩ መመርመር እንድትችሉ ከእግዚአብሔር መንፈስና ከእግዚአብሔር ቃል ጋር ልንጣበቅ ያስፈልጋል። በክርስቶስ ስም የሚመጣ ሁሉ የጌታ ነው ማለት አይደለም። በፍሬ ልንለየው ልንመረምረው ያስፈልጋል እላለሁ። ላይክ፣ ሼር፣ ሰብስክራይብ አይረሳ። ይህንን አገልግሎታችንን በልባችሁ እንዳሰባችሁ ደግፉ። ከኛ ጋር አብራችሁ አገልግሉ። የጌታ ጸጋ ሰላም ይብዛላችሁ። መልካም ቀን። ፓስተር እግዚአብሔር አብስቶ ይባርክ። እንግዲህ ካለ የተጣበበ ሰዓት ባለው እንግዲህ ለአድማጮቻችን መረጃ ያጉደል ብለህ
መጥተህ እንግዲህ ይህን መረጃ ለአድማጮች ስላቀበልክ እንዲሁም ደግሞ የእግዚአብሔርን ቃል ስላበረከትክልን እግዚአብሔር አብስቶ ይባርክ። እውነት ነው እንግዲህ ይህንን ደግሞ መስማት ያለባቸው በተለይ የቤተ ክርስቲያን መሪዎች ናቸው ብዬ አምናለሁ። አጥሮቻቸው የወላለቁና የወዳደቁ አጥሮቻቸውን መልሰው አውሬ እንዳሾልክ መቅጠም ያለባቸው እነሱ ናቸው። ቤተ ክርስቲያን በዚህ ላይ ትልቅ ሚና መጫወት አለባት፣ ከበሮና ተኩላም እንዳይገባ ማለት ነውና የዩኒቨርሱን አምላክ የሚከልሉብንን ማንኛውንም ነገር ገንዘብ ሊሆን ይችላል፣ እንደገና ደግሞ ጥቃቅን የሆኑ የምድር ጉዳዮችን ወደፊት እያመጡ ትልቁን እግዚአብሔር የሚከልሉብንን እየነቃን ከለላ ማድረግ አለብን የሚል መልእክት ነው። እንግዲህ በጠቅሉ እግዚአብሔር የተመሰገነ ይሁን። የዕለተ ማክሰኞ መረጃ ይህንን ይመስላል አድማጮቻችን። እንዲሁም ደግሞ ትልቁን የእግዚአብሔርንም ቃል ፓስተር አቀብሎናል። እንግዲህ ይህንን በተግባር ማድረግ እያንዳንዳችን ፈንታ ነውና ለዚህም የእግዚአብሔር ጸጋ እንዲያግዘን ምኞታችን ነው። እግዚአብሔር ፈቃድ ከሆነ ደግሞ ኋላ ላይ ደግሞ ሌሎችም መረጃም እንዲሁ ፓስተር ያቀብለናል፣ እንዲሁም የእግዚአብሔርን ቃል ያካፍለናል። እስከዚያው ድረስ እንግዲህ የእግዚአብሔር ምሕረት ከእያንዳንዳችን ጋር ሊሆን እንመኛለን። መልካም ውሎ ይሆንላችሁ፣ መልካም ጊዜ ይሆንላችሁ። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምፅዓቱ አዋጅ ነጋሪ አገልግሎት መልካም ጊዜ